ቆይ ካንተ ደግሞ ምን ይፈልጋል ብለህ ነው? ታዲያ ከኔ ምንም ካልፈለግሽ ልቀቂ፣ ልሂድበት፣ ልቀቂ። እንደዛም አይሆን። አንተ ማለት ለኔ በጣም ልዩ እንግዳዬ ነህ። ነገ የተሻለ ቦታ ትሄዳለህ። ቆንጆ ቦታ አዘጋጅቼልሃለሁ። እሺ፣ ዛሬን ግን እዚህ ነው የምትቆየው። ቆይ ለምንድን ነው እንደዚህ የምታሰቃይ? ልቀቂ። ተረጋጋ እንጂ ተረጋጋ። ወንድሜን እንዳትነካው ናቲ ማኪን በመከታተል እስከ ቦታው ድረስ ደርሶ ነበረ። ሆኖም ደርሶ ካለ በኋላ ማኪም ነገ አዲስ ቦታ እቀይርልሃለሁ፣ አንተ ዋና የምፈልግነ ዛሬ ማታ ባንተ የተነሳ ቀለበት እጄ ላይ የሚደረግበት የሰርጌ ቀን ነው በማለትም አይታው ስትመለስ፣ ናቲ ግን አልተመለሰም ነበር። ሆኖም ወደ ውስጥ ገብቶ ነበር። ቅዱሴም እንግዲህ እየተከታተለው ነበረ ናቲን። በመከታተሉ ናቲም ውስጥ ገብቶ የታገተውን ልጅ ለመፍታት ሲል ጠብቅ የተባለውም ናቲን ቀጥቅጦት ነበር። ናቲን ሲቀጠቅጠው ያየው ቅዱሴ እብዱም ቶሎ በማለት ወደ ሮዚ ቤት ይሄዳል። የነ ሮዚንም ቤት እጅግ በመቀጥቀጥና በማንኳኳት ምንድን ነው ብለው እጅግ ደንግጠው በሩን ሲከፍቱ ወንድምሽ ብሎ ሮዚን ይጠራታል። ሮዚም ወንድሜ ምን ሆኖ ነው በማለትም እጅግ በጣም በመደንገጥ ወንድሜ ምንድን ነው የሆነው ብላ ተከትለው ትሄዳለች። ቅዱሴንም ተከትለው ስትሄድ ሆኖም ሰላም ደግሞ ማኪን በቢላ በማስፈራራት ቀጥ ብለሽ እዚህ ጋር ሁኚ፣ ወዴትም የምትንቀሳቀሽበት የለም በማለት ትላታለች። ማኪም እንዴት ነው አንቺ በቢላ የምታስፈራሪኝ? ሰላም ምን እየሆንሽ ነው ያለሽው? ናቲ ከሚጎዳ ቶሎ እንድረስለት፣ ናታን ምን ሆኖ ነው በማለትም ስትል እሱ ምንም አያገባሽም፣ አሁን ቀጥ በይና ስልክሽን አምጪ ብላ ስልኳን ትቀበላታለች። ስልኳንም ከተቀበለቻት በኋላ አንድ ነገር ዞር ሳቲ ፊትሽን ወደ ኋላ ዙሪ ብላ ጀርባዋን እንድታዞር ታደርጋታለች። እሷም ልትዞር ስትል ሰላም በቁጣ ኃይል ዛሬ ላይ እጅግ በጣም በመቆጣትና በንዴት እየተናገረቻት በቢላው እያስፈራራቻት እንድትዞር አድርጓትም ነበረ። ሆኖም እሷም እንደዛ ካደረገቻት በኋላ ማኪም እጅግ በመንቀጥቀጥ ዞር ካለች በኋላ ሰላሜም በሩን በሷ ላይ ትቆልፍና ሮዚን እየተከተለች ትሄዳለች። ሆኖም ማኪ እጅግ በመናደድ ክፈችልኝ፣ በሩን ክፈችልኝ እያለች ብትቀጠቅጥም በሩን የሚከፍትላት ሰው አላገኘችም ነበረ። ሆኖም እጅግ በጣም በመናደድ ስሜት ውስጥ በመግባት ካለችም በኋላ እንዲህ ማኪ ዛሬ ለምን ትናደጃለሽ? ዛሬ እኮ ሰርግሽ ነው፣ ዛሬ አለምሽ ነው፣ ለምን ደስታሽን ራስሽ ትነጫለሽ? መደሰት አለብሽ በማለትም መደሰት ትጀምራለች። እሷም ልብሶቿን እየለካችና ሎሽኖቿን ሁሉን ነገር እያወጣች ትገኛለች። ሆኖም እንግዲህ ሰላም እየሮጠች እነ ሮዚን እየተከተለችው፣ ሮዚም እንግዲህ እዛ ስትደርስ ወንድሟ ተቀጥቅጦ በአፉ ደም ወጥቶ ራሱን ስቶ ታገኘዋለች። ወይኔ ወንድሜ በማለትም ስትል እናተ ቁጫጮች መጣችሁ እንዴ? ምን ልትሆኑ ነው ደግሞ የመጣችሁት? የሆናችሁ በረሮች በማለትም ሲናገር ወንድሜን ጫፉን እንዳትነካው፣ ወንድሜን ለምን እንደነካው ትነግረኛለህ በማለትም ልትነካው ስትል ገና እያንዳንዳችሁን ሂሳባችሁን ነው የምሰጣችሁ ብሎ ሲል ሮዚም እንግዲህ የሆነ ማገር አንስቷ ልትመታው ስትል እሱም በእጁ ይይዝና አረባክሽ ልትመችኝ ፈልገሽ ነበር ወይ ብሎ ይላታል። እሱም እንግዲህ እንደዛ ብሎ ከያዘ በኋላ ቅዱሴም እንግዲህ ከኋላ በኩል
ማገር ነገር ይመታዋል። እሱም ራሱን ስቶ በወደቀበት የሞተውን የተባለውንም ሰውዬ ቅዱሴ ይፈተዋል። ማያን እንደዚህ ታስራ ነው ያለችው፣ ማያንም ሳገኛት እንደመፈታት ንገርልኝ በማለትም እሱንም እንግዲህ እጆቹን ፈቶ እግሮቹን ይፈቱታል። እሱም እንግዲህ ከፈቱት በኋላ ቅዱሴም እጅግ በመደሰት እንግዲህ ናታንም ያሰበውን ነገር አግኝቶ ይገኛል ማለት ነው። የሞተውንም ሰውዬ የተባለው ያገተችውም እንግዲህ ሰርጉንም በሱ ሰበብ ልታደርግ ማኪ እጅግ በጣም በመደሰትና በመማረክ ላይ እናቱ ጋም ሄዷ የናቲ እናት ጋር በመሄድ ምነው ልጅ ዛሬ ፈገግታሽ ለየት ያለ ነው ብላ ስትላትም ዛሬ ያልሳኩኝና ያልተደሰትኩኝ መቼም ልደሰት አልችልም፣ ዛሬ ማታ እኮ ልጅሽ ብላ ትላታለች። ልጅ ምንድን ነው ብላ ስትልም ዛሬ ማታ ልጅሽ እጄ ላይ ቀለበቱን ታገብኛለሽ ወይ ብሎ ተንበርክኮ እጄ ላይ ቀለበቱን ያደርጋል በማለትም ስትላት አይ ደስ ይላል ብላ ትላታለች። ግን ይሄ ነገር እንዴት ነው በፍቅር ነው ወይስ እንዴት ነው ብላ ስትላትም ወዶና ፈቅዶ ነው ብላ እንግዲህ ማኪ እጅግ በመደሰት ለእናትየውም ትነግራለች። እናትየውም እንግዲህ በይ እንደዚህ ሳቅሽ ይቀጥል በማለት ትደሰታለች ማለት ነው። ሆኖም እንግዲህ ሰላም እሷ የላከችውን ቪዲዮና ፎቶዎች ቬሎዎች የላከችውን ስታይ እጅግ ነበረ ልቧ የተሰበረው። እጅግ በማልቀስ ምንድነው እሱ እየተካሄደ ያለው ናታን እንዳትጠጋኝ ምንም ነገር አልፈልግም ብላ አልቅሷ ትወጣለች። እሷም ስትወጣ አንድ ጊዜ ብቻ ላስረዳሽ በማለትም ናቲ ቢናገራትም ምንም የምታስረዳኝ ነገር የለም፣ እኔ አሁን ላይ ራሴን ምንም ነገር ማድረግ አልችልም። ሆኖም ግን አንተ ምንም እንዳታስብ፣ አንተ እንደምትፈልገው አድርጌ ድል አድርጌ በሰርግ እድርሃለሁ። አሁን ወደ ሚስትክ ሂድ በማለትም እንግዲህ ናታንን ተናግረውም ነበረ። ናታንም ከዚህም በኋላ ምንም ብሆን አልጎዳሽም፣ እባክሽን አንድ ጊዜ ብቻ ስሚኝ በማለትም ይናገራታል። እሷም እንግዲህ በፍጹም ልትሰማው ፍቃደኛ አልነበረችም። እጅግ በማልቀስ ወደ ክፍሏ ትገባና ክፍሏን ትዘጋለች። ክፍሏንም ገብታ እያለቀሰች ነበረ። ሮዚም እንግዲህ እነሱ ሲገንዙት የነበረውን ልጅ ለመፈለግ ወጥታ ብዙ ቀናትን ፈልጓና ከሷ ኋላ ስትከታተላት ግን ልታገኛት አልቻለችም። ምንም አይነት ተያዥ ልታገኝ ስላልቻለች እሷም ወደ ቤት ለመመለስ ቆርጣ ተነስታ ወደ ቤትም ተመልሷ ነበር። ሆኖም እንግዲህ ሰላም እንደዛ እያለቀሰች ሳለ ናቲም አሁን ላይ በቃ ይሄንን ነገር ማስተካከል አለብኝ በማለትም እሱም እንግዲህ ይሄንን ነገር ለማስተካከል ይወስናል። ይሄንንም ለማስተካከል ከወሰነም በኋላ ምን ማድረግ አለብኝ ብሎ ከወሰነም ልብሱን ይቀይርና ኮፍያ ያደርግና እሱም እንግዲህ ማኪን ለመከታተል ይወስናል። ማኪንም እንግዲህ ለመከታተል በወሰነበት ሰዓትም ማኪ የምትሄድበት ቦታ ሄጄ ሁሉንም ነገር ማግኘትና መድረስ አለብኝ፣ የት እንደገባች የት እንደሄደች በማለትም እንግዲህ ማኪን ሊከታተላት ይወስናል። ከወሰነም በኋላ እንግዲህ ለሰላም ደብዳቤ ይጽፍላታል። ካለሷ ህይወት እንደሌለውና ህይወቱ ባዶ እንደሆነ ከዚህም በኋላም ደግሞ ልቧን እንደማይሰብር እንደምትናፍቀውም በሚሄድበት ሁሉ ላይ ደብዳቤ ይጽፍና በበር ስር ያስገባላታል። እሷም ያንን ደብዳቤ በማየት እጅግ እያለቀሰችና እያዘነች ሆነው ክፍሏ ውስጥ ብትቀመጥም እሱም እንግዲህ ራሱን ቀይሮ ማኪን ለመከታተል የወሰነው። ማኪም እንግዲህ ደውላ እንዴት ነው ሰውየውን እየጠበቃችሁት ነው ወይ? እሱ ከሌለ ዛሬ ማታ ቀለበቴ ይቀራል። ዋና መሰረቴ ነው፣ አስፈላጊ የሆነ ሰው ነው። ስለዚህ እሱን አጥብቃችሁ ያዙልኝ በማለትም ስልኳን እየደወለች ትገኛለች። ሆኖም እንግዲህ ናቲ የሰላሜ በር ላይ ለብዙ ሰዓትም ቆሞ እንግዲህ ራሱን እየወቀሰ ከዚህም በኋላ እንዳይጎዳትና ልቧን እንደማይሰብራት ቃል እየገባ ደብዳቤውንም በዛ ስር ካስቀመጠ በኋላ እንግዲህ ሊወጣ ሲል ሮዚ ትመጣለች። ሮዚም በመጣይ ሰዓት ወዴት ልትሄድ ነው ናታን በማለትም ስትጠይቀው
ወዴት እንደሚሄድ አላቅም። ይሄንን ግን ልነግርሽ አልፈልግም። አሁን አንድ ጉዳይ ራሴ የምጨርሰው አለኝ ብሎ ይላታል። ናታን እኔ አብሬ እሄዳለሁ፣ የትም እንድትሄድ አልፈልግም፣ ከአንተ ጋር መሄድ ነው የምፈልገው በማለትም ስትለው በፍጹም ከኔ ጋር መሄድ የለብሽም፣ አንቺ እዚህ ነው መሆን ያለብሽ፣ የትም መሄድ የለብሽም ብሎ ይላታል። እሷም እንግዲህ እንደዛ በሚላ ሰዓት እንግዲህ እንደዛ ከሆነ እኔ እማዬንና ሰላምን ለአንቺ አደራ ሰጥቼ ነው የሚሄደው። እኔ ምንም ነገር አልሆንም። ስለዚህ ሄጄ ይሄንን ነገር እንድጨርስ ተይኝ ብሎ ይላታል። ስለዚህ ምንም እንደማትሆን ቃል ግባልኝ። እሱ ምንም ነገር እኔ አላቅም፣ ግን ይሄንን ነገር ዛሬ ካላደረግኩኝ መቼም ማድረግ አልችልምና ስለዚህ ማድረግ አለብኝ። እባክሽን እህቴ አደራ እናቴንና ሰላምን በተለይ ከጎኗ ሁኚ፣ አትራቂያት በማለት ቃል ያስገባታል። እሷም እንግዲህ እያለቀሰችም ቢሆን እንደሚሄድ ትፈቅድለታለች። እሷም እንደሚሄድ ከፈቀደችለት በኋላ ምንም ነገር ማድረግ ስለማትችል እንግዲህ ናታን እንዲሄድ ትፈቅድለታለች። ናታንም በዛ መልኩ ነበር እየተከታተላት። ማኪም ስልክ እየደወለች እየመጣው ነው ዛሬ እንዴት ይቀራል እያለች እሱም እንግዲህ ኮፍያና ጥቁር ልብስ በመልበስ እየተከታተላት በነበረበት እሱም ወደኋላ እየተመለሰ የጠቆመውም ሰው እንዴት ነው እየተከታተልካት ነው ወይ ብሎ ሲለው አዎ እየተከታተልኳት ነው፣ ካዲያ ልምጣ ወይ በማለት ሲል እኔ ማንም ሰው አያስፈልገኝም ራሴ እጨርሳለሁ በማለት ነበር ተከታተላት። ሆኖም እንግዲህ ተከታትሎ ያለበት ቦታ ድረስ ደርሶ ማኪም እንግዲህ ልጁ ላይ እያላገጠችበት በቪዲዮ ፊቷን እያያት ፊቷ ላይ ምንም አይነት ማክስ እንኳን ሳታደርግ እንግዲህ በኩራት እየተናገረችው አርፈ ተቀመጥ ብላው እዝቷበት ነበር እየሄደችው። ቢሆንም አልተሳካላቸውም። እነ ሮዚ መጥተው እንግዲህ ፈተውት እሱም ወደ እነሱ ተቀላቅሏል። እንግዲህ ናታን ባሁኑም ማኪ ልታገኘው አልቻለችም። ያው ማኪ መቼም ቢሆን ተስፋ አልቆርጥም ብላለች። ዛሬ ላይም እንግዲህ እሷ ቤሎቿን፣ ሽቶቿን፣ የተለያዩ አስፈላጊ የምትላቸውን ነገር እያዘጋጀች ትገኛለች። እነሱ ግን ሁሉንም ነገር ጨርሰው ፈተው እንግዲህ እየተመለሱ እያለ በጣም ደስ ብሏቸው እንግዲህ ሰላምም ናታንን ይዛ ወደ ቤቷ፣ ቅዱሴም እንግዲህ ከነ ሮዚ ጋራ ይሄዳል። እነሱም እንግዲህ እፎይ እቺ ምን አይነት ልጅ ናት እያሉ ተተመለሱም በኋላ ወንድሜ አንድ ጊዜ ጠብቁኝ ብላ ወደ ኋላ ትመለሳለች። ወደ ኋላም ትመለስና ከዛም በኋላ አመሰግናለሁ በማለትም ትናገረዋለች። እሱም ምንም ችግር የለም ማይንም ካገኘዋት እንደምፈታት ንገሪልኝ፣ ማይም ይሄኔ ታስራ ነው ያለችው በማለት ይላታል። አይ ማይ እንኳን ታስራ አይደለም እያሉ እንግዲህ እኔ ምልህ ለምን አንተዋወቅም ብላ ትለዋለች። እሱም ቅዱሴ እባላለሁ ብሎ ሲላትም እኔ ሮዚ እባላለሁ በድጋሚ በጣም አመሰግናለሁ ትለዋለች። እሱም ምንም ችግር የለውም በማለት እንግዲህ እሱ የፈታውን ሰው ሁሉ በፈታና ከችግሩ ባወጣበት ሰዓት ራሱ በቃ ማኪን እንደሚፈታት ነው የሚያስበው ማለት ነው። ሆኖም እንግዲህ ይዘው ወደ ቤት ተመልሰዋል። ማኪም ልብሷን እያዘጋጀች እነሱም ወደ ቤት እንደተመለሱ ክፍሉ ተጠናቋል ማለት ነው። እንግዲህ ማኪ ዛሬ ላይም አልተሳካላትም። ሰላም ደግሞ የምትወደውን ናታንን ወደ ቤቷ ይዛ ገብታለች። እሱ ብቻም ሳይሆን እንግዲህ ስልኩን በማስፈራራት የወሰደችው ብዙ መረጃ ስላለው ያንን ስልክ እንግዲህ ፓስፖርቱን ከፍተው መረጃዎቹን ካወጡ ናታን ነፃ ይሆናል ብዬ አስባለሁኝ። እንግዲህ ሌላ ቦታ ከሌለ ማለት ነው። በአሁኑ እንግዲህ ማኪ ማበዷ ምንም የማይቀርና የማይቀር ነገር ነው። እነሱን ስታይ ምን አይነት ስሜት ይሰማታል የሚለውን እንግዲህ መገመት ትችላላችሁ። እኔ እንኳን እነሱን ስታይ ራሷን ስታ የምትወድቅ ነው የሚመስለኝ። እንግዲህ እንደዚህ የሳቀችበትና የተዘጋጀችበትም ሰርግ ስለሚቀር እኔ ይሄንን ነው የምገምተው። እናንተ ደግሞ ግምታችሁን ኮሜንት ላይ በማስቀመጥ
ቆይታ ማድረግ ትችላላችሁ። እንግዲህ ቀጣዩን እጅግ በጣም በጉጉት እንጠብቃለን። ስለነበረን ቆይታ ከልብ እያመሰገንኩኝ ለዛሬ ያዘጋጀውላችሁ ይሄንን ይመስላል። ሴና ነኝ። ቀጣዩን ደግሞ ይዤላችሁ የምቀርብ ይሆናል ማለት ነው። እንግዲህ መልካም ቆይታ መልካም ጊዜ ይሁንላችሁ፣ ይሆንልን። አመሰግናለሁ። መልካም ምሽት። አስተያየት ካላችሁ ግን እቀበላችኋለሁ ማለት ነው። እንግዲህ የስም መምታታት ካለ ደግሞ ያው ስም እንግዲህ ብዙ ስለሆነ ነው በዚች ዓለም ላይ ብላችሁ እናንተ ያዙት እና ያው ስመ ብዙ መሆኑ ነው ብላችሁ ትይዙታላችሁ ብዬ ተስፋ አደርጋለሁ። ማስተካከል ያለብኝን ከነገራችሁ ለማስተካከል ዝግጁ ነኝ እኔ ውድ እህታችሁ ማለት ነው። መልካም ባይ ባይ።